በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። እንኳን በየካቲት 18 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለሐዋርያው ቅዱስ ያዕቆብ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ቅዱስ ያዕቆብ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ያደገ የአረጋዊ ቅዱስ ዮሴፍ የመጨረሻ ልጅ በንጽህናውና በድንግልናው የተመሰከረለት ከጸሎትና ከገድል ብዛት የተነሳ እግሩ ያበጠ የመጀመሪያው የኢየሩሳሌም ኤጲስቆጶስ ሲሆን ቁጥሩም ከ72 አርድእት ነው። ይህስ እንደምን ነው ቢሉ የቅዱስ ሐዋርያ በአባቶቻችን ሐዋርያት መካከል ትልቅ ሞገስ የነበረውና የጌታችን ወንድም ተብሎ የተጠራ ነው። ቅዱስ ያዕቆብ ወላጅ አባቱ አረጋዊ ቅዱስ ዮሴፍ ወይም የእመቤታችን ጠባቂ ሲሆን በልጅነቱ ጥላው የሞተችበት እናቱ ማርያምም ትባላለች። በቤት ውስጥም ስምዖን፣ ዮሳና፣ ይሁዳ የተባሉ ወንድሞችና ሶሎሜ የተባለች እህትም ነበረው። እናቱ ማርያም ከሞተች በኋላ ወይም ጓለማውታ ድሃ አደግ ሆኖ ነበር። ነገር ግን በፈቃደ እግዚአብሔር አረጋዊ ዮሴፍ እመቤታችን ቅድስት ድንግል ማርያም ከቤተ መቅደስ ሊጠብቃት ተቀብሎ ሲያመጣ ያ ቤተሰብ ተቀየረ። የበረከት የምሕረትና የሰላም እመቤት የአምላክ እናቱ ገብታለችና ያ የሐዘን ቤት ደስታ ተሞላ። እመብርሃን ግን ገና ወደ ዮሴፍ ልጆች ስትደርስ አለቀሰች። አክስቷ ልጆች የምንከባከባቸው አጥተው ቆሽሸው ነበር። በተለይ ደግሞ ትንሹ ቅዱስ ያዕቆብ ያሳዝን ነበር። እመብርሃን ማረፍ አልፈለገችም። ወዲያው ማድጋ አንስታ ወደ ምንጭ ወርዳ ውሃ አምጥታ የሕፃኑን ገላ አጠበችው። ወይም በእመ አምላክ የታጠበ ሰውነት ምስጋና ይገባዋል። እመቤታችን ቅድስት ድንግል ማርያም ጌታን ከመውለዷ በፊት ለ9 ወራት ከተወለደ በኋላ ደግሞ ለ2 ዓመታት ሕፃኑን ያዕቆብን ተንከባክበዋለች። ለ3 ዓመታት ከ6 ወራት ግን ድንግል ማርያም አምላክ ልጇን ይዛ ተሰዳለችና ተለያዩ። ከስደት መልስ ግን ለ25 ዓመታት ያዕቆብ ከጌታችን ጋር ሲያድግ ወላጅነቱ ትዝ ብለው አታውቅም።
አማናዊቷ እናት ከጎኑ ነበረችና። ሊቃውንት እንደነገሩን እመቤታችን ቅድስት ድንግል ማርያም ለያዕቆብ ያልሰጠችው ነገር ቢኖር አለበ ድንግልና ወይም የድንግልና ወተት ነው። ስለዚህም እመ ያዕቆብ በጸጋ ማርያም ነገሥተ ኩሉ ይላል መጽሐፍ መልክዓ ስዕል። ቅዱስ ያዕቆብ የጌታ ወንድም ተብሎ በተደጋጋሚ ተጠርቷል። ለዚህም ምክንያቱ አንደኛ ለ30 ዓመታት ሳይነጣጠሉ አብረው በማደጋቸው ነው። ሁለተኛ የጌታችን የሥጋ አያቱ ወይም የቅድስት ሐና የእህት ልጅ በመሆኑ ነው። ሶስተኛ በዮሴፍ በኩል የአንድ ቅድመ አያት ልጆች በመሆናቸው ነው። አራተኛ ጌታችን ከትሕትና የተነሳ ደቀ መዛሙርቱን ወንድሞቼ ይላቸው ስለነበር ነው። ሥጋቸውን ተዋህዶ ተገኝቷልና። ራሱ ቅዱስ ያዕቆብ ግን የጌታችን የኢየሱስ ክርስቶስ ባሪያ ነኝ ብሎ ፈጣሪና በፍጡር መካከል ያለውን ልዩነት ገልጧል። በያዕቆብ ምዕራፍ 1 ከቁጥር 1። 3 ዓመት ከ3 ወር ወንጌል ተማረ። ለመጀመሪያ ጊዜ ከድንግል ማርያምና ከቅዱስ ዮሐንስ ጋር ሆኖ የጌታን ትንሣኤ ሳላይ እህል አልቀምስም ብሎ ማክፈልን አስተማረ። መንፈስ ቅዱስን ተሞልቶ ወንጌልን አስተማረ። የኢየሩሳሌም የመጀመሪያ ሊቀ ጳጳስ በመሆን አገለገለ። በመጀመሪያዎቹ የክርስትና ዘመናት የሐዋርያት ሲኖዶስ በሊቀ መንበርነት መራ። ሙታንን አስነስቶ ድውያንን ፈውሶ የመካኖችን ማህፀን ከፍቶ አጋንንትንም አስወጥቶ ብዙ ተአምራትን ሰራ። እጅግ ብዙ አይሁዳውያንን ወደ አሚነ ክርስቶስ መልሶ መልካሙን ገድል ተጋደለ። በመጨረሻ ዘመኑ ያላመኑ የአይሁድ አለቆች ወደ ቤቱ ተሰብስበው የናዝሬቱ ኢየሱስ ማን ነው? የማንስ ልጅ ነው? ሲሉ ጠየቁት። እነርሱ ሰይጣን በሰለጠነበት ልቦናቸው የዮሴፍ ልጅ ነው፣ የእኔም ወንድም ነው እንድላቸው ጠብቀው ነበር። ሎቱ ስብሐት ወአኮቴት። በልቦናቸው ያሰቡትን ተንኮል የተረዳው ሐዋርያ ወደ ቤቱ ጣራ ወጥቶ መናገር ጀመረ። በስም አጠራሩ ጌትነት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ወልደ አምላክ ወልደ አብ ወልደ ማርያም ስግው ቃል እግዚአብሔር ነው። እኔም ፍጡርና ባሪያው እንጂ እንደምታስቡት ወንድሙ አይደለሁም አላቸው። እንድታቸውን መቆጣጠር ያልቻሉት አይሁድ ከላይ ወጥተው ወደ መሬት ወረወሩት። በገድል የተቀጠቀጠ አካሉንም እየተፈራረቁ ደበደቡት። አንዱ ግን ከእንጨት የተሰራ ትልቅ አገዳ አምጥቶ የቅዱስን ራስ ደጋግሞ መታ። ጭንቅላቱም እንዳልነበረ ሆነ። ሰማዕቱ ሐዋርያ ቅዱስ ያዕቆብ ወደ ወደደው ክርስቶስ በዚች ቀን ሄደ። ቅዱስ ሐዋርያ ያዕቆብ ቤቱን እንደ ቤተ መቅደስ አበው ሐዋርያት ይጠቀሙበት ነበር። በመላ ዘመኑ የሚያገድፍ ነገር ወይም ጥልላት ቀምሶ ጸጉሩን ተላጭቶ ገላውን ታጥቦና ልብሱን ቀይሮ አያውቅም። ከጾም ከጸሎትና ከመቆም ብዛትም እግሩ አብጦ አላራምድህ ብሎት ነበር። ስለዚህም አበው ጻድቁ ወይም ገዳማዊ ሐዋርያ ይሉታል። ቅዱስ ሐዋርያ የያዕቆብ መልእክት የሚለውን ባለ 5 ምዕራፍ መልእክት ጽፏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንድሙ ይባል ዘንድ ካደለው ሐዋርያት በረከትን ያድለን፣ በምልጃውም ምሕረትን ይላክልን። በየካቲት 18 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት፦ ቅዱስ ያዕቆብ ሐዋርያ ወይም የቅዱስ ዮሴፍ ልጅ ከ72ቱ አርድእት አንዱ፣ ቅዱስ አባ መላልዮስ ጻድቅ ሊቀ ጳጳሳት በአንጾኪያ ሊቀ ጳጳስና ተሾሞ በአርዮሳውያን ላይ ብዙ ግፍ የደረሰበትና በስደት ያረፈ አባት ነው። ወርኃዊ በዓላት ደግሞ ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት፣ አቡነ አኖሬዎስ ዘደብረ ጽጋግ፣ ማርያ ያዕቆብ ግብፃዊ ናቸው። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞች ሆይ የእምነታቸው መፈተን ትዕግስትን እንዳደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም። ያዕቆብ ምዕራፍ 1 ከቁጥር 1።
ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን።